ትገባላችሁ እኮ ይሄው ወተትና ማሩ ይሄው ሶስት ወተቱም አለ ማሩም አለ ትገባላችሁ እንደ እግዚአብሔር ያለ ግን ማንም የለም ማለና መኖሪያ በሉልኝ እስቲ መኖሪያ ወተት አላለውም መኖሪያ ማር ነው አላለውም ወተትና ማር ነው አላለውም መኖሪያ የዘላለም አምላክ ነው ምን ማለት ነው በእግዚአብሔር የኖርክ ወተት ትጠጣለህ በእግዚአብሔር ኖረህበት ማር ትበላለህ ነው እንጂ ማር መኖሪያ አይሆንም ወገኖቼ መኖሪያችሁን ብዛጋ ተጠርምሷል የሚባል ነገር የለም በእግዚአብሔር ኖራችሁ ተጠርምሱ ይሆናል በእግዚአብሔር ኖራችሁ ላም ታረባላችሁ በእግዚአብሔር እየኖራችሁ ወተት ተጠጡ ይሆናል እንጂ ወተት መኖሪያ ሆኖ አያውቅም እየዞርኩኝ ባዶ ቤት ሳገኝ ተዋያረኩኝ እንከፍ ሳገኝ እየሰበርኩኝ ዞሬ ነው የመጣው ተሽከርክሬ ምድርናል በጣም ዞሬ በደንብ አድርጌ ቱር አድርጌ ከሰፈር ሰፈር ከሀገር ከመንደር መንደር ዞሬ ነዋሪዎቹን ቆጥሬያቸው አንዳንዱን ቀምሎት ነው የመጣው ብራዘር ሰይጣን በደንብ ተጫውቶበት ነው የመጣው ከዛ እግዚአብሔር ባሪያዬን አለው በፊቱ ሁሉ ጊዜ ሊንክ የሚያደርገው አባቴ እያለ የሚኖረውን ከሱ ጋር ሁሉ የሚገናኘውን ባሪያዬን በየማለዳው እየመጣ አባቴ ምን ልታዘዝ የሚለኝን ጨዋውን ልጄን በፊቴ ቅን ሆኖ የሚመላለሰው ንጹህ ልጄን እኔን የሚፈራኝን ልጄን ያ በማለዳ ተነስቶ ስሜን የሚጠራውን አየኸው አለው አየሁት እንዴት አየው ምን ሲሄድ አንተ ኦልሬዲ ምን ሆነሃል አጥር ሆነሃል እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እግዚአብሔር የሕይወቴ መታመኛዋ ነው የሚያስደነግጠኝ ማን ነው ክፎች አስጨናቂዎቼ ጠላቶቼም ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ ሰራዊት ቢሰፍርብኝ ልቤ አይፈራም ሰልፍም ቢነሳብኝ በዚህ ተማመናለሁ እግዚአብሔርን አንዲትን ነገር ለመንኩት እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱን እመለከት ዘንድ በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑ መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና እነሆ አሁን በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ በመኖቼ በዙሪያዬ ከፍ ከፍ አደረገ በድንኳኑም የእልልታ መስዋዕትን ሰዋሁ ለእግዚአብሔር እቀኛለሁ ዘምርለትም አለው አቤቱ ወደ አንተ የጮኩትን ቃሌን ስማኝ ማረኝና አድምጠኝ አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ ልቤ አንተን አለ እስቲ በሉት ልቤ አንተን አለ ፊትህ ከኔ አትሰውር ተቆጥተህ ከባሪያ ፈቀቅ አትበል ረዳት ሁነኝ አትጣለኝም የመድኃኒቴ አምላክ ሆይ አትተወኝ አባትና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ አቤቱ መንገድህን አስተምረኝ ስለ ጠላቶቼም በቀና መንገድ ምራኝ የሐሰት ምስክሮችና አመጾች ተነስተውብኛልና በጠላቶቼ ፍቃድ አትስጠኝ እግዚአብሔርን ቸርነት በሕያዋን ምድር ላይ አይ ዘንድ አምናለሁ እግዚአብሔርን ተስፋ አድርግ በርታ ልብህም ይጽና እግዚአብሔርን ተስፋ አድርግ ይላል ይሄ መዝሙር ዳዊት ሳይቀባ ይባላል ዳዊት አልተቀባ ዳዊት ሳይቀባ የዘመረው መዝሙር ዳዊት ሳይቀባ አድገኛ የሆነ ኮንፊደንስ ያለው በራስ መተማመን ያለው ልጅ ነው ዳዊት ተቀብቶ አይደለም ሳይቀባ ዳዊት ሳይቀባ የነበረበትን ሁኔታ ነው የሚያሳየን ወገኖቼ በዚህ አሁን ባነበብኩላችሁ ክፍል ላይ በጣም ሶስት መሰረታዊ የሆኑ ነገሮች በራስ ተማምኖ በእግዚአብሔር ተደግፎ ስለመኖር ትንሽ ነገር ልነግራችሁ ነው የቆምኩት ይሄ ሰውዬ ተመልከቱ በኃይለኛ በራስ መተማመን ያለው ሰው ነው እግዚአብሔር ብርሃኔ ነው መድኃኒቴ ነው ምንም ያስፈራኝ ነገር የለም ይላል እንዴት አትፈራም እንዴ ምን ድምጽ ሰምቷል ዳዊት እግዚአብሔር እኔ ካንተ ጋር ነኝ ንጉሥ አደርግሃለሁ ብሎታል አላለው አልተቀባም ከቤቱ መካከል እንደውም ባይተዋር ሆኖ በጎች የሚጠብቅ ምስኪን ትንሽ ልጅ ነው
ለመቀባት እንኳን ሲፈልግ አባቱ የረሳው ነው። ሌላ የለህም ወይ ተብሎ አስቦ ነው ያመጣው። ኦኬ የሆነ ትንሽ ልጅ አለ ይሆናል እንዴ ተብሎ ነው የተጠራው። እናትና አባቴ ረሱኝ ተውኝ ያለ የተተወ ልጅ ነው። የተቀባ ልጅ አይደለም። ድምጽ የለውም፣ ቅባት የለውም፣ የተነገረው ተስፋ የለውም። ግን ኃይለኛ ኮንፊደንስ አለ። ኃይለኛ በራስ መተማመን አለው። በራስ መተማመን የሚባለው ነገር ወይ ደግሞ በራስ መተማመን የሚመጣው እግዚአብሔር ተናግሮን የሆነ ነገር ምናምን ስለሆነ ብቻ ሳይሆን ከችግር ውጪ ሆነን አይደለም። አንዳንድ ሰዎች በራስ መተማመን የሚባለው ነገር ከችግር ውጪ በመሆን የሚመጣ ይመስላል። አይደለም። በራስ መተማመን ዳዊት ጋር መታየት ከችግር ውጪ ሆኖ አይደለም፣ ችግር ውስጥ ነው ያለው። እናትና አባት ቶታል በዙሪያ ያሉ ሰዎች እንዴት እንደተነሱበት ይነግረናል። እንዴት ስጋዬን ሊበሉኝ ነው እኮ ነው የሚለው፣ ሊቆራርጡኝ አስቡ። እነድብ አሉ እና አንበሳ አሉ። መጥቶ እኮ የመሰከረልን በኋላ እኮ ነው። ይሄንን እኮ ማንም ሰው አያውቅም እኮ። ምናልባት ወንድሞቹ ናቸው። ወንድሞቹም የነገራቸውን አምነው ጽፈውለት አይደለም። ወንድማችን አንበሳ ገዳይ ነው ድብ ገዳይ ነው ብለውት አይደለም። ዳዊት አንበሳና ድብ ገዳይ መሆኑን የነገረን ከሳኦል በኋላ ነው። ሳኦል ጋር መጥቶ ጎልያድን ሊጥል ሊገናኝ ሲል አንተ ብላቴና ነህ፣ እሱ የፍልስጤም በጣም አደገኛ ወታደር ነው፣ እሱ እኮ በጣም ብዙ ጦር ግንባር ላይ ድል ያደረገ ነው፣ አንተ ትንሽ ልጅ ነህ ሲለው ነው ጋሼ እኔ ጥቂት የአባቴን በጎች ጠብቅ ነበረ። በተተውኩበት ስፍራ በጫካ ብቻዬን በነበርኩ ጊዜ ብዙ ገዳዮች፣ ብዙ ስጋዬን የሚቆራረጥ የሚፈልጉ ብዙ ጠላቶች በነበሩ ጊዜ፣ በተተውኩ ጊዜ፣ በጨለማ ውስጥ በነበርኩ ጊዜ፣ እዛ ጫካ ውስጥ በነበርኩ ጊዜ ከኔ ጋራ ነበረ የሰራዊት አምላክ እግዚአብሔር። ምን አድርጎልሃል? ከአንበሳና ከድብ እጅ ምን አድርጎኛል? አድኖኛል። ይህን ስላለው ነው ያወቅነው። እና አንዳንድ ጊዜ ሲነሳብኝ አስጥለዋለሁ፣ በጣም ከተናደድኩ ደግሞ ገለዋለሁ ይላል። ማንን? አንበሳውን። ከችግር ወጣ አይደለም በራስ የምትተማመነው። በራስ ለመተማመን የሆነ ንግግር አያስፈልገውም። በራስ መተማመን የሚመጣው እግዚአብሔርን ከማወቅ፣ እግዚአብሔርን ከመረዳት ነው፣ ከብርሃኑ ነው። እግዚአብሔር ብርሃኔና ምኔ ነው? መድኃኒቴ ነው። ለዚህ ነው በኮንፊደንስ የሚናገረው። ወገኖቼ እግዚአብሔር ምናችሁ ነው? በኮንፊደንስ ለመናገር በኮንፊደንስ ለመቆም ከችግር ውጪ መውጣት አይጠበቅባችሁም። ችግር ውስጥ ሆናችሁ እግዚአብሔር ብርሃናችሁ የሆነ ሰዎች ትቆማላችሁ። የሚነካችሁ ኃይል የለም። እግዚአብሔር መድኃኒቴ ነው። ብቆስል፣ ብደማ፣ ብሰናከል፣ ብታመም ችግር ቢገጥመኝ የኔ መድኃኒት እግዚአብሔር ነው። ስለዚህ ምንም ፈራው ነገር የለም። ለምን? መድኃኒት ሆኖ ይፈውሰኛል። ብርሃኔ መድኃኒቴ ነው። የኔ ብርሃን መድኃኒት ነው። ቢያመኝ ይፈውሰኛል፣ ብወድቅ ያነሳኛል፣ ብቆስል ይጠግነኛል፣ ቁስሌን ያክመኛል። የኔ መድኃኒት ነው ይለዋል። እግዚአብሔር ለእናንተ ምንድን ነው? በኮንፊደንስ ለመኖር ከችግር ስለመውጣት እያሰባችሁ ከሆነ ከችግር ወጣችሁ ኮንፊደንስ የሚባል ነገር የለም። ውሸት። በራስ መተማመን የሚመጣው እግዚአብሔርን ከማየት፣ እግዚአብሔርን ከመረዳት። ዳዊት ሳይቀባ እግዚአብሔር ብርሃኔ ነው ይላል። እግዚአብሔር ብርሃኔ ነው፣ መድኃኒቴ ነው። የሚያስፈራኝ ምንም የለም። ማን ነው? ስጋን እንቆራረጣለን የሚሉትስ አያስፈሩኝም። ለምን? ሌላ አለ። ስጋን ቆራረጠ። ይሄንን እኮ ይዞ ነው ጎልያድ ጋር የመጣው። ዛሬ እሸረካክታለሁ አለው በያዘው ሰይፍ እንደለመደ። ይሄ ልጅ ሳይቀባ ይሄ ዕውቀት ውስጥ አለ። የሚቆራርጠውን እሱን ገልብጦ ቆሟል። እሱ በእምነት ከፍ ብሏል። እሱ ጎልያድ ሰይፍ ይዞ ሲታጠቅ አልፈራውም። የት ጋር ያመጣው ኃይል? እዛ ጭኖታል። ምድረ በዳ ውስጥ ጭኖታል። ከቅባት በፊት ጭኖታል። ለዚህ እኮ ነው ቆራርጣለሁ። ዛሬ በአምላኮቹም ሲሰራ አይፈራም እሱ። ለምን መሰላችሁ እንደዚህ ያለ? ዛሬ የተገዳደርከው የነዚህን ጭፍሮች አምላክ ይጀብ ነው መጣው። ዳዊት ኖሮ ከእግዚአብሔር ጋር ዛሬ ኮንፊደንሳችሁ የተመታ፣ እምነታችሁ የተመታ ልሽቅ ያላችሁ ሰዎች ከችግር ውጪ በሆነ እኮ ጌታን አመልከዋለሁ ይላል። አንዳንድ ነገሮች ይመቻቹልኝ እንጂ ቢመቻችልኝ እኮ አሁን ትንሽ ቢዝነሱም ትንሽ ጠሯል። አሁን ይሄ መንግስት አይደል? አንዳንድ ነገሮች ቢስተካከሉ ቤት አካባቢ ያለው ሚስቴ ባሌ ትንሽ ቤት አካባቢ ትንሽ ሰላም ቢሆን ጌታን በሙላት አታመልከውም። መጀመሪያ እመነኝ፣
ቆራርጣለሁ የሚል ዛቻ ይሄው የተጻፈ ደብዳቤ ይመጣል፣ እንትን ይመጣል፣ ችግር ይመጣል፣ ይደወላል፣ ማት መከራ አለ። በሱ ውስጥ ነው የሚቆመው። እግዚአብሔርን ስታውቀው በሱ ውስጥ ነው የምትቆመው። የውሃው ሙላት ምድርን እያሸነፋት መጣ። የኖህ መርከብ ግን ከፍ ከፍ እያለች ሄደች። ችግር ከፍ ነው የሚያደርገው። እውነተኛ ክርስቲያንን ችግር ከፍ ነው የሚያደርገው። እስቲ አሜን በሉ። ስለዚህ በራስ መተማመን ከችግር በመውጣት የሚመጣ አይደለም። ኮንፊደንስ ዝም ብሎ አየር ይዘን አይደለም፣ ያየነውን የተማመንበት አብሔር ብርሃን። ለዚህ ነው እስራኤልን ሙሴ 40 ዓመት መርቷቸው ያሳየው አትገባም ሲለው ጨረሻ ንግግር ብታደርገው ነገር አለ ወይ? ቆሙ ሊናገር ይሽሩንዬ ብሎ እስራኤልን በቁልምጫ ስም እየጠራ ትሞታለህ ተብሏል። አትገባም ተብሏል። አትገባም ተብሏል። ገብቶታል። ስተቱ ገብቶታል። አለቱን ሁለቴ መጥቶ ነው ታውቃላችሁ ይቀር። አለቱን ሁለቴ መጥቶት። አለቱ የክርስቶስ ምሳሌ ነው። ሁለቴ መከራ አይቀበልም እሱ። በቃ አትገባም አለ። ከፈለገ ማይከለክለዋል እግዚአብሔር። አትገባም ሲለው እስራኤል እንደዚህ ያላቸው ይሽሩንዬ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ አቤት ትገባላችሁ እኮ ይሄው ወተትና ማሩ ወተቱም አለ ማሩም አለ ትገባላችሁ እንደ እግዚአብሔር ያለ ግን ማንም የለም ማለና መኖሪያ በሉልኝ እስቲ መኖሪያ ወተት አላለውም። መኖሪያ ማር ነው አላለውም። ወተትና ማር ነው አላለውም። መኖሪያ የዘላለም አምላክ ነው። ምን ማለት ነው? በእግዚአብሔር እየኖርክ ወተት ትጠጣለህ። በእግዚአብሔር ኖረህበት ማር ትበላለህ ነው እንጂ ማር መኖሪያ አይሆንም። ወገኖቼ መኖሪያችሁን ብዛ ጋር ተጠርምሷል የሚባል ነገር የለም። በእግዚአብሔር ኖራችሁ ትጠርምሱ ይሆናል። በእግዚአብሔር ኖራችሁ ላም ታረባላችሁ። በእግዚአብሔር እየኖራችሁ ወተት ትጠጡ ይሆናል እንጂ ወተት መኖሪያ ሆኖ አያውቅም። መኖሪያ ይሄንን እኮ ብሏቸው ነው የገቡት። ከነዓን እኮ ኔፊሊሞች አሉ እኮ እንዴ ነንጥረው እኮ ነው የገቡት። መኖሪያ የዘላለም አምላክ ነው። ምክንያቱም ጦርነት ውስጥ የሚረዳ አሁንም እሱ ነው። ወተትን ንማት የተዋጽኦ ምናምን ከብት ምንም እያረባህ የምትኖርበት ወተቱና ማሩ ሳይሆን መኖሪያ እግዚአብሔር ነው። በምንም አይነት የኑሮ ሁኔታ ላይ ውጡ፣ መኖሪያችሁ አይቀየርም። እግዚአብሔር መኖሪያችን ነው። እግዚአብሔር ብርሃኔና መድኃኒቴ። መቼም ብርሃኔ አይሆንም ስልጣን፣ መቼም ብርሃኔ አይሆንም ገንዘብ፣ መቼም ብርሃኔ አይሆንም ትዳር፣ መቼም ብርሃኔ አይሆንም ስልጣንና የጊዜያዊ ነገር። የኔ ብርሃን እግዚአብሔር ነው አለ። ደሞም ብታመም መድኃኒቴ እርሱ ነው አለ። ወገኖቼ በራስ መተማመን ከችግር ወጥቶ የሚመጣ አይደለም። ስለዚህ ዛሬ ችግር ውስጥ ያላችሁ ሰዎች በኮንፊደንስ ሙሉ ሁኑና ስጋችሁን የሚቆራርጥ እንደዚህ ሲመጣ ንገሩት። ከበውኛል ግን አልፈራም። ለምን? እግዚአብሔር ብርሃኔ ነው መድኃኒቴ። ክብር ለኢየሱስ ይሁን። መድኃኒት ሰራዊት ቢሰፍርብኝ ልብ አይፈራም። ሰልፍ ቢነሳብኝ በዚህ እተማመናለሁ። ለምን? እግዚአብሔር የኔ ጠባቂ ነው። ስንቶቻችሁ እግዚአብሔር እንደሚጠብቃችሁ ታምናላችሁ? እርግጠኛ ናችሁ? የምታምኑ ከሆነ እስቲ ያሳዩኝ። ታምናላችሁ እግዚአብሔርን ከልብ? እስቲ እኔ በእግዚአብሔር እተማመናለሁ የሚል እንደሚጠብቃችሁ ታምናላችሁ? በደንብ ስሙኝ። እግዚአብሔር እንደሚጠብቃችሁ ያውቃል። ሰይጣን በህይወታችሁ ላይ ስራ የሚሰራው እግዚአብሔር እንደሚጠብቃችሁ እናንተ ያለማወቃችሁን አድቫንቴጅ ተጠቅሞ እሱን አድቫንቴጅ ይጠቀምበታል። እግዚአብሔር እንደሚጠብቃችሁ ያውቃል። ባለፈው እንደነገርኳችሁ እንቁራሪቷ ደንበጃን ውስጥ ከተቷት። ጥርሙስ ይሄ ትልቅ የድሮ እንትን ፋሽኮ ምናምን እሱ ውስጥ ከተቱና ዘጉባት። እንቁራሪቷ ውስጥ ቁጭ ብላለች። ኮብራ ለቀቁበት። ኮብራው ሲበጣ ውስጥ ትጫዋለች። ይመጣል፣ ይሽከረከራል፣ አይነካት። ታየዋለች፣ ያያታል፣ አይነካት። አሁን የዚህ የኮብራው አድቫንቴጅ እንቁራሪቷ ምን ውስጥ እንዳለች አለማወቋ። ብታቅስ በምንም ታምር ኮብራው ጠርሙሱን አልፎ እንደማይመጣ ብታቅ ትላለች። አሁን መስታወት ካቆማችሁ ውሃ ድፍት እንደምንለው ማለት ነው ይደርስብናል። እግዚአብሔር ይጠብቃችኋል። እሱ ጋሻችሁ ነው። እሱ ጠባቂያችሁ ነው። እሱ ከለላችሁ ነው። እኛ አለማወቃችንን ግን አድቫንቴጅ ይይዝበታል። ኢዮብ ጠዋት ተነስቶ ይጸልያል። እግዚአብሔር ሆይ ልጆቼን አደራ
ግመሎቹን፣ በጎቹን፣ ሰራተኞቹን አሰማርቶ ጌታ ሆይ ኑሮዬን ይሄው ህይወቴ በፊትህ አለው እያለ ይጸልያል። ፓርቲ ሲያዘጋጁ ልጆቹ ይበድሉት ይሆን? እግዚአብሔር ሆይ ጠብቃቸው ያ ትንሹ ብሎ ይጸልያል። እግዚአብሔር በዚህ ሁሉ ውስጥ እሱ ይጸልይ እንጂ እግዚአብሔር ምኑ ነበር ለሱ? አጥሩ እንደሆነ ኢዮብ ያውቃል? አጥሩ እንደሆነ ያወቅነው እኛ ነን። እግዚአብሔር ጋር ሄዶ ሲያሳብቅ አንተ እኮ ምን ሆነሃል አለ። ሄጄ ነበር አለ። ጥቃት አድርሻለሁ፣ እየዞርኩኝ ባዶ ቤት ሳገኝ ተዋያረኩኝ፣ እንከፍ ሳገኝ እየሰበርኩኝ ዞሬ ነው የመጣው፣ ተሽከርክሬ ምድርን አለ። በጣም ዞሬ በደንብ አድርጌ ቱር አድርጌ ከሰፈር ሰፈር፣ ከሀገር ሀገር፣ ከመንደር መንደር ዞሬ ነዋሪዎቹን ቆጥሬያቸው አንዳንዱን ቀምሎት ነው የመጣው። ብራዘር ሴጣን በደንብ ተጫውቶበት ነው የመጣው። ከዛ እግዚአብሔር ባሪያዬን አለው። በፊቱ ሁል ጊዜ ሊንክ የሚያደርገው አባቴ እያለ የሚኖረውን ከሱ ጋር ሁሌ የሚገናኘውን ባሪያዬን በየማለዳው እየመጣ አባቴ ምን ልታዘዝ የሚለኝን ጨዋውን ልጄን በፊቴ ቅን ሆኖ የሚመላለሰው ንጹህ ልጄን እኔን የሚፈራኝን ልጄን ያ በማለዳ ተነስቶ ስሜን የሚጠራውን አየኸው አለው። አየሁት። እንዴት አየው? ምን ሲሄድ አንተ ኦልሬዲ ምን ሆነሃል? አጥር ሆነሃል። ወገኖቼ ይሄ ለኢዮብ ብቻ እንዳይመስል፣ ለአንተ እግዚአብሔር አጥርህ ነው። የሰማኝ አሜን ይበለኝ። አጥርህ ነው። አልፎ የሚነካ ነገር የለም። እመነኝ፣ ኢየሱስን የሚያክል ውድ ጌታ ተከፍሎብህ ኦልሬዲ ተገዝተሃል፣ ገቢ ሆነሃል። ደሙ ተከፍሎብሃል፣ ተገዝተሃል። የእግዚአብሔር ልጆች ናችሁ እናንተ። ርስቱን ለማላገጫ አሳልፎ ሰይጣን አድቫንቴጁ አለማወቃችን፣ የተከፈለብንን አለማወቃችን። ለዚህ ነው ከአባቶቻችሁ ከወረሳችሁት በከንቱ በሚያልፍ በብር ወይም በወርቅ አልተገዛችሁም፣ በክቡር በክርስቶስ ደም ተገዝታችኋል። የተከፈለበት ሰው እኔ ተገዝቻለሁ። ኦልሬዲ እኔ ተከፍሎብኝ፣ ለእኔ ሲል አይደለም የሚጠብቀኝ፣ ለራሱ ሲል። ይሄንን ካመናችሁ ሰራዊት ቢሰፍርብኝ ልቤ ምን አይል? አይፈራም። ለምን? ሰራዊቱ ከማን ጋር ነው ዲል የሚያደርገው? ከከፋዩ ጋር።